አምላክ ሆይ መስጠር እንዳላወጣ አፌን ጠብቅልኝ። የተፈጠረውን ነገር ላይ ብቻ ላወጣ፣ ያ ሌላ ነገር ላይ ጨማምሬ እንዳልናገር አፌን ጠብቅልኝ። ጨማምሬ አይደለም በውስጤ ብቻ አደራ ያልኩት አልናገርም ያልኩትን ነገር እንዳልናገር አፌን ተቆጣጠር። ፊት ለፊት ላይ የሚታየው ነገር ላይ ብቻ እንዳወራ ጠብቀኝ። አሁን እናውራ። ምን ተፈጠረ መሰላችሁ? እንትና መሲ ውሸታም ተብላ የተዋረደችበትን አንድ ፓርት ነግራችኋለሁ። ሁለተኛውንም ፓርት ደግሞ እንደገና እነሱ ሲያወሩ ሄድበታለሁ። እሺ፣ በአንድ ጊዜ ሁሉንም አልነግራችሁም። ሙሉን ስብሰባ እነሱ ሲያወሩ የቱ ጋር እንደዋሹ ምናምን ስቶፕ እያደረኩኝ አስረዳችኋለሁ። መሲ አንድ የተዋረደችበትን ነው ነግራችሁ፣ ሌላውን ደግሞ እንደዛው ነግራችኋለሁ። እግዚአብሔር ነግራችኋለሁ። መሲ የተዋረደችበትን አንዱን ልንገራችሁ። እኔ ጋም ትመጣለች እንዳያችሁት፣ እንትና ጋም ትሄዳለች፣ ጃጉር ጋም እንዳስታራቂ አስታርቃቸው ምናምን ነገር ብላ፣ እንደገና ደግሞ ለቡቺም ትደውላለች። ምናልባት ሳራ ትሆን እንዴ በዛ በእርቁ የተነሳ ለጃጉር ነግራ ሚያወራው ትላታለች። እንደገና ትሄዳለች ለጃጉር እንዳታምናት አንተን ልታያይዝ እንዳይሆን ትለዋለች ለጃጉር። ደግሞ ጃጉር ደግሞ ዝም ብሎ ይሰማታል። ከዛን የት ትሄዳለች? መብረቁ ጋር የነገረቻት ቡቺ ናት። ቡቺ በጃጉር በኩል ትላለች። ሳራ እንደዚህ ናት፣ እንዳውም ብር ሰታ ምናምን ትላለች ለጃጉር ለመብረቁ። ከዛን መብረቁ ጋር ማን ግሩፕ ያስገባታል መሰላችሁ? ሙኒትን መሲ ብሪጅስቶን እንትና ሙና ደግሞ እንደኔ አይነት እብድ አይደለች። እኔ ወሰድ ያረጋታል። እንደ ሀረር አይነት ሰው ባህሪ ናት። ስሜቷን መቆጣጠር አትችልም ምናምን ነገር ገንፈል ሙናዬ ካልካት ወይ ሂስ ያለ ተበዳ የማለ ችግር የለባት። እንዳየዋት ምንም ነገራት ቀስ ብለ ጠይቃት ሁሉ ነገር ታወራላለች። ሙና ችግር የለባት። ከዛን ይሄን ጉዳይ ካወጣ 100,000 ሰጠዋለሁ አለች። ለመብረቁ። ይሄን ስትል እኮ ራሷ መሲኮ ግሩፕ አስገብታቸው ነው። ማንን? መብረቁንና ሙናን ራሷ መሲ። ይህን ነገር ልንገራችሁ። ሌላውን ስለሌላው በደም ደግሞ ነግራችኋለሁ። ከዛን እዛው ከጨረሱ በኋላ ራሷ አስገብታ ጨርሳ ለሳራ ላበሻና ለቡቺ እነሱን ደግሞ ግሩፕ ታስገባልህና መሲ ብሪጅስቶን ምን ትላቸዋለች? ሙኒት 100,000 ሰጥታ ምስጢር አውጣ ብለዋለች እና ተጠንቀቁ። እኔ ከመብረቁ በወሬ ከሞዴሬተሮች ሰምቼ ነው ብላ ለቡቺ ለእንትና። ከዛን እያንዳንዱ ሙኒት የምታወራው ነገር የኛ አሽሙር ነው ተብሎ እነ ቡቺ ደግሞ እዚህ ወይ ደውላሉ ወይም ደግሞ ሰላም ነሽ ይሏታል ያጣሩ። እሺ እግዚአብሔርን የተፈጠረው ይሄ ነው። እናቴ ትሙት ሙኒት ራሷ ግሩፕ ገብታ ራሷ ግሩፕ መብረቁ ጋር አስገብታት 100,000 ሁላ እንደሚሰጡት ብቻ ምስጢሩን አውጣ ብለው የብሩ መጠኑ ለአብረው ደንግገው ተመልሳ እግዚአብሔርን ነው የምላችሁ ተመልሳ ለቡቺና ለሳራ ለበሻ እንደምታወራ ሙኒት አታውቅ። ሙኒት መሰላት ምስጢሩ የመብረቁና የመሲ ብሪጅስቶን ብቻ መሰላት። ብሩን እኔ እሰጣለሁ ነው ያለችውስ። ለዛ ነው መብረቁ እየመጣ እኔ ምስጢሩ ጄሌን ያለው አፈነደዋለሁ ምናምን እያለ ልክ ጊዜ ያለፈ የልደት ፊኛ ይመስል ሲነፋፋ የሚውለው። ሙኒት ምስኪኗ ደግሞ ምን ትላለች? በየሂስቶሪዋ ላይ ትለጥፋለች። መብረቁ የት ነው ያለው እያለ ትለጥፋለች። እኔ እንደው የት ነው ያለው ብላ ለጣፈች ብዬ ዘፈን ጋብዣን ነበረ። ገባች?
ደጅ ደጁን እያየሁ ምናምን የሚል ዘፈን ዝም ያፌ ላይ መጥቶ ዘፍኛው ነበር። አሁን አይመጣልኝም፣ የት እንደሄደም አላውቅም። ገባችሁ? ለካ እሷ ምስጢሩን አወጣለሁ ወይ ጃጉር ጓደኛዬ ነው ምናምን ብሎት ነው። ገባችሁ? ጃጉር ጀስ በእርዳታ ነው በሱ ጋር ተቸግሮ የመጡትን ሰዎች የሆነ ያለውን ነገር በመስጠት ብቻ ነው የሚሳተፈው። እዛ ሴት እርግጥ ነው በውስጥ ሲያወሩ ዝም ብሎ ሊያወራው ይችላል ወይ ምናምን ወይ እንደዛ ነገር ሊለው ይችላል። ገባች? ወይም ደግሞ ለሄለ ለምንድነው ጊፍት የምትሰጠው ለኔ ያሰጠም ሊለው ይችላል። ጃጉር ወይ ከራሱ ላይ ለማውረድ ነው የኔ አይደለም ሊለው ይችላል። ያንን ከነመሲ ጋር አገናኘዋል። ገባች? ግን አብራ ቁጭ ብላ እናቴ ትሙት ነው የምላችሁ እግዚአብሔር አብሮ ቁጭ ብለው ከግሩፕ ስትወጣ ለቡቺ ለሳራ ላበሻ እንደዚህ እያሉ ነው እናንተን ለማሰደብ ጉዳዩን ከሷ ይሄ የሚወራው የለም። ሙኒት የሰው ብር በላች፣ ሙኒት የሰው ምናምን በላች የሚባለው የለም። እሱን ለማስቀየር ይሄን ጉዳይ ላይ ፎከስ እንዲያደርግ እያደረገችው ነውና ተጠንቀቁ ልንገራችሁ ብዬ ነው ትላለች። አብራ ብር ደምደማ ወጣ። ሙኒት አታውቅ። ሙኒት ይሄን ነገር መሰማው መቼ ነው? ሀገር ሰላም ብላ መኪናዋን እንደዚህ አድርጋ በእንደዚህ አይነት ሰዓት ላይ ኑ ተብላ ሀጂመን ነው ሀጂመን የሚባል ስቴት የእንትና ሺሻ ቤት አይደለም። ይሄ ተቀጥሮ የሚሰራበት ታሜ ቀጥሯቸው ይሄዳሉ። ለታሜ ነው እንጂ ንጉሱን ነው ለሌሎቹ ምንም አይደለም። ታሜ ምን አባቱ ነው? ታሜ ለነ መሲ ብርጅስቶን የሚያስፈራራበት መወለድ ስለሚጫወት እሺ። ከዛ ያቺም ገፈፍ ያለች በታክሲ መጣች። ሙኒትም መኪናዋን እየነዳች በዛ ቁመቷ እንዲህ እያለች መጣች። ሳራ ቀሚስ ለበሰችና ላው ላይ የሆነ ኮፎፍ የሚል ልብስ ለብሳ መጣች። ነጠላዋን እንደዚህ አድርጋ ቡቺም ይሄ ጄዚ የመሰለ ከንፈሯን እያለች መጣች። አይኗ እንደዚህ ያጎረጠረጠች ሳራ ላበሻን መኪናዋን አቁማ እያለች ሄደች። ዋት ሀፐን ማለት ነው። ከዛ እንትና ሙኒት ይቅርታ አድርጊልኝ እኔ ከኋላሽ 100,000 ብር ሰጥቼ ጉዳዩን ላስዘጋ ነበር ስትላት እዛው ፊት ለፊት ሳራ ደግሞ ሰምቻለሁ ስትላት ያወሩ መስሏት ነው እሷ ስትላት ማን የነገረሽ እንዴ? ይሄ ነገር ደውላት አላነሳ እንዳለቻት ገባችሁ? ሙኒት አሁን ትመጣለች ትል ነበር። ለምን አልመጣች? በቲክቶክም በቀጥታም ስደውል መሲ ጋር ስደውል ለምን አልመጣች? መሲ ማናት? ሳራ እንትና ባል የገዛችው ከቡቼ የበለጠ እኮ ከሷ ጋር ነው እንደው የምትቀርባት የነበረው። ከመሲ ጋር ነበር እኮ የምትቀርባት። ሽፎን ለብሶ አብሮ ሲንሸፋሸፉ የሚውሉት አይደል? ግን ስደውላ መጣች። ዛሴ መጣች። ቡቺ ጋር መጡ። አውሩ ቢያንስ አብሮነታቸውና ችግር እንደሌለባቸው ለህዝብ አሳዩ። ሳትናገር መለፍለፍ ማለት ይሄ ነው። በነገራችን ላይ ይሄ ማውራት ብቻ ለም ጮኸው ነው ከሄዱት ብለው ነው ከሄዱት። እናንተ አልሰማችሁ? ጮት አልሰማችሁ? ይሄ የትላንቱ ድርጊት እዛ ጋር መምጣታቸው ምንም አላወሩም ልትል ትችላለህ። አውርተው ለፍልፈው ጮኸው ነው ሄዱት እንደ ሰይጣን ወጡ። 7 ጊዜ ጮኸው በጣም መልእክትን ያስተላለፉት። ማሲስ ስንት ጊዜ ነው እነሱን ለማግኘት የጮኸቹ? ለማግኘት ነው ከጮኸቹ። እነሱ መተው ሊጮህ እንኳን ምሷ ስንቴ ደወለች ስንቴ። እና አሁን መልሱ መጣላችሁ። ሙኒት ለምን እንደተናደደች ያ ሙኒት ወሎ ግልፍ ወሎ ምናምን ትላለች። እንደዚህ አይነት ሰዎች ደግሞ የእውነት የከዳቸው ከመሰላቸው እንደዚህ ናቸው። የሆነ ቅስም ይላሉ። ያ ሳራ ነች የቀዳችሁ ብላለች ብለሽ ነግረሽኛል አለ እዛ ለነስ ቆይ ይሄንን አጣጥሙት መጀመሪያ። የሳራን ደግሞ ነግራችኋለሁ። ሳራ ማለት የቷ መሰላችሁ? ሳራ ባል ሁማን
ሁማን ትራፊክ ይባላል። እሷ ባል ትራፊክ ነው ያመጣችው። በባሏ ላይ ሁማን ትራፊክ ንግድ ያካሄደች እኮ እሷ ናት እኮ። ባሏን እኮ በኮንትራባንድ ነው አጥፍታ ከሀገር ያወጣችው። ይሄ ሁማን ትራፊክ ናት። ባሏ ላይ ሁማን ትራፊክ ያካሄደችው የቷ ሳራ ለምትሉኝ ባሏ ላይ ሁማን ትራፊክ በወንጀል የምትፈልገው እሷ። ሳራ ደግሞ ሙሌ ነው ያሰማኝ ያለሽ እዛ ለሙሌት ደግሞ በጉቺ በራሷ ስልክ ነው የሰማሁት ያለሽ። የትኛው ጉድጓድ ነው የምትገቢው እንዴ? ስለ ሳራ ልንገራችሁ። ይሄን መጀመሪያ ያጣጥማችሁታል። ኮፒ ሊንክ 2000 የሳራ በጣም ስር የሰደደ ጉዳይ ነው። ሳራ ባል ትራፊክ ህዝባንድ ሁማን ትራፊክ ያካሄደችው ባል ትራፊክ ያካሄደችው ብላክ ባል ትራፊክ ያካሄደችው እንድነግራችሁ ብር ይመስላችኋል እንዴ? ኮፒ ሊንክ ጋይስ እሺ፣ ታፕታፕ ኮፒ ሊንክ ብራም ጂኒ ብታርጉ ቲክቶክ ምልክትና አበባ ላኩ። ትልቅ ጊፍት ከፈለጋችሁ ላኩበት። ጋለሪ ላይ ወይ ያሉትን ትንንሾቹ ሙሉት ሂዱ። እነሱ እኮ ጋር 50,000 ዩሮ 50,000 ድርሃም እኮ ተከፋፍለው ነው እኮ እንደዚህ ቢበላሉ። እኔ በነፃ ነው እኮ ስብሰባ እየዋልኩ የምመጣው ጋይስ። ስብሰባ እንደዚህ አልነጂም አልመጂም አልኦጂም አልሙኒጅ አልምናምን ውስጥ እየዞርኩ ነው እኮ የምመጣላችሁ። አልከሊፋ አልመሪፋ ይርኩ ነው እኮ የምመጣው እንዴ። እና የሳራ ጋር ነው አሁን። ቆይ እስቲ 2000 እስከሚሞላ ደስ 2000 ያ አብረን ቁጭ ብለን ድምጼ ተቀድቶ ለሷ እኔ እንዳያስወጣኝ ብቻ ነው እሺ፣ ሌላ ነገር አይደል። ያ ላካል ብዬ እኔ ሳራን ተቀየምኩ። እንዴት አንድ ጠረጴዛ ላይ ቁጭ ብለን አንድ መኪና ውስጥ እየሄድን እንዴት ሳራ እኔ ድምጼን ቀድታ ትልካለች ብዬ ያውም እኮ ምንም መጥፎ ነገር አላወራውም ጋይስ። የዚህ ያህል ነው እንደ የምንፈራራው ብዬ ትላንት ግን ተጋለጥሽ። ትራሱ ተመችቶሽ ተኛሽ። አይመችሽም፣ እመኝ ከዚህ ወዲያ አይመችሽም። እኔ አደባባይ ህዝብ ፊት እውነቴ ይወጣልኛል እንዲህ እንዳሁኑ ማለት ነው። አቡለ ሳራ ነው አለ። ስለ ሳራ ስነግራችሁ ለሳራ ሙሲብ ይሰው ግን ፈንጂ አምካኝናት እንደ ስራዋ ፈንጂ ወረዳናት እንደ የኔ ጥያቄ ምንድነው ግን አላማው? እነሱ ጋር የገባችሁ እበታትናቸዋለሁ እንደ አላማው እናፋታለን የሚል ዩሲ አሁን ሚኗ እየሰማሁ ባላሽን አናቀሽ የመብረቁ ሚስጥር መተሽ እዚህ ታወሪያለሽ። ጃጓር ጋር 40 ጊዜ ትደውያለሽ። ጃጓር ተው ቡች ጓደኞቼ እንዲሰደቡ ራስሽ እንዴት እንደከተትሽው ታውቂያለሽ። የሰጠሁት ነገር ካለ አንበሳ ስጥልኝ እከሌን ትስደብልኝ ካልኩኝ ትስደብልኝ እከሌን ብዬ ሰጠሁት ካለ ወይም ደግሞ እኔን እንዳትሰድበኝ ክፈልልኝ ያልኩት ካለ ፈቅጄላት ነው የምትሰድበኝ። ስሜን በመልካም እንዳታነሺ ብዬ ቶፒክ አስገድዶሽ እንዳትደግፍኝ ብያት በአንቺ ስም በመልካም መነሳትን እንደ ኃጢአት እጠየፈዋለሁ ብዬ እኔ ነኝ የምሰደበው። ፈቅጄ በመልካም ያነሳሽን ቀን ነው እምሰድብሽ ብያት ፈቅጄ ነው በይለን ስሰደብ። አንቺ ግን ድራማሽ እኔ ላንቺ ቃል አጣሁልሽ። አሁን ሬሷ አስፈቅዳይ እኔ እሷ አላስፈቅድ ሳሞግሳትና ስሰልባት አስባችሁታል? ግን ምን ጉድነሽ ማንን ላለማጣት ነው? እኔ ግን ባይዘው ከሆነ ጊዜ በኋላ አላምንሽም ነበር። እንደማላምንሽ ልንገርሽ፣ አልዋሽም። ላላበሻም ነግሬያታለሁ። እቺን ልጅ ግን እንጠንቀቃት፣ ምንም አልጣመችኝም ብዬ ዛሬ ልንገርሽ፣ ላላበሻ ነግሬያት ነበር። ብዙ ነው ያለው እኮ ጋይስ። ላወራው ፈልግና አንዳንዴ ላወራው ፈልጋለሁ። ብዙ ነው። በቁማችን ግን ገለሽናል። እንዳንቺ ሐሳብ እዚህ አገር ላይ ከኛ መሀል አንዳችን እስር ቤት እንገባ ነበር። እንዳንቺ አሰራር፣ እንዳንቺ እንደሄድሽው አካሄድ አንዳችን እስር ቤት ገቢ ነበር። አንዳችን እንኳን አወቅኩሽ እንኳን ትላንትና አልሄድም ያልኩትን ነው ማሮቼ አልሄድም። ማናቸው እነሱ እኔን ስብሰባ የሚጠሩ? ለመጀመሪያ ኮፊሾ ትላንታይ ባል የገዛችው እግዚአብሔር በሚያውቅ ምርቃቱ ላይ አልሄድኩም። አይታችኋል። የታሜን ኮፊሾ ትላንትና ነው ያየሁት። ምርቃቱ ላይ አልነበርኩም።
ምንም ዝግጅቱ ላይ አልሄድኩም። ትላንትና ታሜ የዛሬ 3 ወር ቀይሁን ጥቁር በአካል አየሁት። የት? እዛው ሱቅ ለሆነ ጉዳይ ላወራት ሄጄ ታሜ እዚህ ውስጥ ደግሞ ለምን እንደገባ ደግሞ ነግራችኋለሁ።